ብሌን በስተመጨረሻ ከእናቷ ጋር ተገናኘች። ብሌት እናቷን አገኘቻት ማለት ነው። ምክንያቱም ሁሉን ነገር አወቀች። በጣም ብሌን ደስተኛ ሆና ትገኛለች ማለት ነው። ቤተሰቦቼ በኃይሉና ቃልዬ እንግዲህ የሚገቡበት ጉድጓድ ጠፍቶባቸው እንደ ካፈር ከጉድጓድ እንደወጣች ፍልፈል ሆኖ ይገኛሉ ማለት ነው። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ሰላም ነኝ። ለቤት አዲስ የሆናችሁ ሁላችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ቤተሰብ እንግዲህ ዛሬ ምንድን ነው የተፈጠረው ሲባል ክፍል 7ኛ ተለቋል። ቤተሰቦቼ ብሌን ማለት ነው ከእናቷ ጋር ተገናኝታለች ማለት ነው። ይሄንን ደግሞ ምክንያቱም አሳዳጊዋ ያለውን ነገር ነግራታለች ማለት ነው። ከልጇ ጋር ከተገናኘች በኋላ አሁን አብረን መጋፈጥ እንችላለን ያለውን ነገር ሁላ ችግር፣ ምክንያቱም ልጄን አግኝቻለሁ፣ ልጄም ይረዳኛል። ስለዛን ልጁም በሱ ላይ ያ ወጠጤ እኔና አንቺ ሊገለን የመጣው ልጅም ሁሉን ነገር የሱ ምክንያቱም ጋሽ ባይሉ የደበቀበትን መረጃ እሱንም አውጥቶ ስላገኘ ካሁን ወዲህ ጋሽ ባይሉ ምንም ማድረግ አይችልም እና ሁለታችን ሁሉን ነገር ብንጨርስ ይሻላል ብሎ ተነግራታለች ማለት ነው። ብሌን በጣም በደስታ ውስጥ ትገኛለች ማለት ነው። እንደዚሁም ሰላምዬ እንግዲህ ቃልን ከቤት ውስጥ አውጥታታለች ማለት ነው። ከዛሬ ጀምሮ አይንሽን እንዳላይ፣ ምክንያቱም ለካ አንቺ ነበርሽ እንዴ በልጄ በኩል ሆነሽ ስትሰሪ የነበርሽው ብላ ልክ ልኳን ነግራት ከቤት ውስጥ አስወጥታታለች ማለት ነው። ጋሽ ባህሉንም ገና በህግ ቦታ ቀርበሃለሁ፣ እንደዚህ ይህን ለዚህ ላደረግከው ነገር መክፈል አለብክ ብላ ትገኛለች ማለት ነው። ቤተሰቦቼ እንግዲህ የብሌን ድራማ በጣም በሚያሳዝን ነገር ጋሽ ባህሉ የሚባለው ሰውዬ ነው ይሄ ሁላ ነገር ችግር ያመጣ ማለት ነው። እናት ከልጅ መለየት የለመደ ሰው ስለሆነ በጣም አስቸጋሪ ሰውዬ ነው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ግን ደግሞ እግዚአብሔር የተመሰገነውን ነገሮችን ሁላ አይታወቅም አይደረስበትም የተባለው ነገር ደግሞ መጨረሻ ላይ መደረሱ አይቀርምና ተደርሶበታል። እንደ ጋሽ ባይሉ ሀሳብማ ቢሆን ነገሮች ሁላ ከዛው ድፍን ብሎ ይቀሩ ነበር። ግን ተዳፍነው አልቀረም። ነገሮች ሁላ ታውቀዋል ማለት ነው። እንግዲህ ጋሽ ባይሉ የሚገባበት ቦታ ጠፍቶታል ማለት ነው። ምክንያቱም አንደኛ ሀብት ንብረቱን የሚባለውንም አላገኘ፣ ሁለተኛ ደግሞ በህግ እየተፈለገ ይገኛል ማለት ነው። እሱም ቃልዬ ማለት ነው። ምክንያቱም ያደረጉት ነገር የሆነ ትንሽ ነገር አይደለም፣ ከባድ ነገር ነው ያደረጉት ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር ማለት ነው። ከእንደዚህ አይነት ግፍ ፈጣሪ ያውጣን። እውነቴን ነው የምላችሁ። እንዲህ ለምንድን ነው ሰው የዜና ክል እንኳን ግፍ የሚሰራው? ምክንያቱም ምን አደረገች ሰላም? ለእሷ የሚገባ ነገር አይደለም። በጣም ደግሞ መልካም ጥሩ ሰው ነች። ገባችሁ አይደለም? ጋሽ ባይሉሳ ለምንድን ነው ይሄ ሁላ ነገር ግፍ እንዲሰራ ያደረገው? ይሄው የብር ጉዳይ ነው መቼስ፣ ብር ነው ይሄንን ነገር ሀገራችንንም የሆነውን እንዳልሆነው ያተደረገውን እንዳልተደረገው አድርጎ ሀገራችን እያጠፋብን ያለው ምንድን ነው? ይሄ የሀገር ብር ጉዳይ በጣም እውነቴን ነው የምላችሁ ሁሉን ነገር እያሳጣን ይገኛል ማለት ነው። ይሄ ብር ጉዳይ ሁሉን ነገር አሳጥቶን ይገኛል ማለት ነው። ግን ከአሁን ወዲህ በብር ያለን ፍላጎታችን እውነቴን ነው የምላችሁ መቆጠብ አለብን ቤተሰቦቼ። በጣም በሚያሳዝን ነገር እንደው ባለን በአቅማችንን ብር የሚጠገብ ነገር አይደለም። በቃ ብር ማለት የሆነ ጥቅሞች ኃላፊ ናቸው። ከቻልን ብቻ ኃላፊ ያልሆኑ ነገሮችን ብናደርግ በጣም ጥሩ ብዬ ነው እንደ ራሴ ሀሳብ የምመክራችሁ ከራሴ ማለት ነው። ቤተሰቦቼ ብር ጠይዛ ነው ጠዋት አይታችሁ ቀን ላታዩ ትችላላችሁ፣ ቀን አይታችሁ ማታ ላታዩ ትችላላችሁ ማለት ነው። እና የሆነ ስለ ብር እየገባውና ብር አግኝቶ ያጣ ሰው ያውቀዋል ማለት ነው። አግኝቶ ደግሞ እውነቴን ነው የምላችሁ አግኝቶ ያጣው ሰው ስለ ብር ጥቅም ይገባዋል ማለት ነው። አለበለዛ አይገባችሁም። ሁሌ የሆነ ነገር በነገራችን ላይ የሆነ ብር ሲያዘላችሁ እንዶ መልካም ነገር ስላደረግኩ ነው ብላችሁ ብቻ እንዳትስቡ። የሰው ነገር ሀቅ ተጨምሮበት ያ ብር ነገር የሚሳካላችሁ ከሆነ ጊዜና ሰዓቱን እየጠበቀ ነው እንጂ አንድ ቀን አፈርጠኔ እንደሚበላ ማስታወስ አለባችሁ ማለት ነው። ሁሉ ነገር በጊዜው በተቀመጠበት ቦታ አታገኙም ማለት ነው። ስለዚያ ምንድን ነው መልካም ባለን ነገር መልካም ነገር ለመስራት መሞከር አለብን ማለት ነው። እንግዲህ ጋሽ ባይሉ ይሄ ሁላ ነገር እንዲያደርግ ያደረገው ምንድን ነው? በዚህ በገንዘብ ደረጃ ነው። ገንዘብ ስለሚወድ ነው። አንደኛ ሰላምዬን የሚከዳው እንትናን የሚከዳው ማለት ነው።
ብሌንን የሚከደውስ? እንግዲህ ብሌንን ስንት ጊዜ ለማስገደል ነው የፈለገው? እሷ በእግዚአብሔር ቸርነት አምልጣለች። ከሞተችበት ነው የተነሳችሁ ማለት ትችላላችሁ። እንግዲህ ያ ጎረምሳ እንቅ አድርጎ ሊገላት ነበረ፣ ግን እሷ ተርፋለች። ደስ የሚለው ነገር እናትየውም ደግሞ ተርፋለች ማለት ነው። እንግዲህ ምንድን ነው ያደረገው? ያለው ነገር እንዳይታወቅበት ነገር እንዳይታወቅበት ያለው አማራጭ ግድያ ብቻ ነው ማለት ነው ፍላጎቱ። ግን አልተሳካለትም። ሁለቱም አምልጠዋል ማለት ነው። በጣም በሚያሳዝን ነገር፣ ደስ የሚለው ነገር ደግሞ መጨረሻ ሁላቸውም አውቀዋል ማለት ነው። ምክንያቱም አውቋል። እሷም እናቷን አውቃለች፣ የብሌንም ማሳዳጊ ልጇን አውቃለች ማለት ነው። ደስ የሚለው ነገር ማለት ነው። ከአሁን ወዲህ ምንም ነገር ማምጣት አይችልም ማለት ነው። እንደዚህ አይነት ሰዎችን ገና ትልቅ ነገር ሳይሄዱ ከታቹ ወደ ቅርቅር መቀጥቀጥ ነው እላችኋለሁ። እኔ እንደዛ ብዬ ነው የማስበው ማለት ነው። እቺ ቃል የምትባለው ሴትዮም እንግዲህ እሱ የሚላትን ነገር ሰምታ ለገንዘብ ብላ የእሱ ታዛዥ እና የእሱ ገር ነበረች ማለት ነው። ደግሞ እሷ እኮ ሙሉ በሙሉ አታገኝም፣ ግን እንደ ትወና ሆና ነው ልጅ ሆና ቤት ውስጥ የገባችው ማለት ነው። ሰላምዬ በነገራችን ላይ በጣም ቅር እያላት ነው። ምክንያቱም ድሮ ልጇ የምታደርገውን ነገር እች ቃል አታረግም። ልጇም ስታጫውታት የነበረውን ምንም ነገር ቃል ያንን ነገር አታደርግም። ሲጀመር ማድረግ የምትችለው ጭራሹኑ የልጅነቷ ማረጋገጫ ያለው ማጋ ነበረ ማለት ነው። እንትና ጋ ነበረ ማለት ነው። ብሌን ጋ ነበረ ማለት ነው። እና እናትዬ በነገራችን ላይ ተጠራጥራለች። ጠረንሽ፣ ሁሉ ነገርሽ የድሮ የቃል የልጄ ጠረን ነው እያለቻት ነበረ ማለት ነው። በጣም በሚያሳዝነው ነገር ቤተሰቦቼ ግን እናት ያው ልጇን ታውቃለች። በነገራችን ላይ ልጅም የእናቷን ጠረን የሚያውቀው ሰው ያውቀዋል ማለት ነው። እንግዲህ የሁላችሁ ሁሌ መጥፎ ነገር የሚሰራ ሰው እረፍት የለውም። አሁን ቃል እረፍት የላትም። እንግዲህ የሆነ ነገር ሲፈጠር ሁሌ ልብሷን ሻንጣ ውስጥ ጨምራ ሩጫ ነው የምትሮጠው ማለት ነው። ለምን? ለማምለጥ ማለት ነው። ያው እንዳትያዝ ማለት ነው። ከዛ ነገር ውስጥ ለማምለጥ ይሄ ሁላ ነገር ችግር፣ ይሄን ነገር ከሚጠብቁ ሰው ልጅ ለምን እንደዚህ አይነት መከራ ውስጥ ስቃይ ውስጥ ይገባሉ? እውነቴን ነው ብላችሁ መግባት የለባቸውም። እንደዚህ የሚፈሩ ከሆነ ህይወታቸውን እንደዚህ የሚፈልጉት ከሆነ ለምን እንደዚህ አይነት ትርኪ መርከብ ውስጥ ነገር ውስጥ ይገባሉ? አርፎ አይቀመጡም? አርፎ መቀመጥ አይችሉም? በነገራችን ላይ በጣም ነው የሚያሳዝነው። እንደዚህ የሰዎችን ህይወትና አጥንት ካላጠፋን አንኖር የሚሉ ሰዎች ፈጣሪ ልቦናና ማስተዋል ይስጣቸው ነው ብሎ እኔ እንደራሴ። ብሌንዬ በነገራችን ላይ በጣም የምታዛዝን ልጅ ነች። እንግዲህ በነገራችን ላይ አሳድገውም በጣም መልካም ሰው ነች። ግን ደግሞ የእናት ፍቅር ለብቻ ነው። እናት ለብቻ ነች። የእናት ፍቅር መቼም የማይገኝ ነው። የትኛውም ሰው ሊተካላችሁ አይችልም። ማንም ሰው በዓለም ላይ የተባለ ሰው የእናት ፍቅር ሊተካላችሁ አይችልም ማለት ነው። እናት ትናፍቃለች። እናት ብዙ ነገር ነች። በዛ የተነሳ ነው ማለት አሁን እሷም እናቷን እየፈለገች ያለችው ማለት ነው እንጂ የእናት ፍቅር አታ አይደለም። ግን ደግሞ እናት እናት ነች። እናት ነች ማለት ነው። ባንስ ሰው ልጅ ባረግ እናትና ልጅ ማከል ግፍ መስራት የእውነት ባያደርጉት እኔ በጣም ነው ደስ የሚለኝ እኔ እንደራሴ ማለት ነው። እና ቤተሰቦቼ ብቻ ያሳዝናል። እግዚአብሔር ልቦና ይስጣቸው፣ ማስተዋሉን ይስጣቸው ለእንደዚህ አይነት ሰዎች እግዚአብሔር ልቦና ይስጣቸው ብዬ ነው የምለው ማለት ነው። ምክንያቱም ጥሩ አይደለም። መልካምነት ለራስ ነው፣ ጦርነት ለራስ ነው። ለምን እንደዚህ ነው የሚያደርጉት? ብቻ ስላችሁ ይሄ አሁን ለስሙ ድራማ ይሁን እንጂ ማለት ነው ሁሉም ሰው እንደዚህ አይነት በቤታቸው እንደዚህ አይነት ችግር አለባቸው፣ እንደዚህ አይነት ምክንያት አለባቸው። የሰዎችን ህይወት እንትን የሚሉ ማለት ነው ሁሌ የሚያንከራትቱ ሰዎችንን ሁሌ በእንደዚህ አይነት ነገር ችግር የሚፈጥሩ ሰዎች አሉ ማለት ነው። እና ከእንደዚህ አይነት ነገር ባለን በአቅማችን መቆጠም አለብን እላችኋለሁ። ጋሽ ባይሉም እንግዲህ በስተመጨረሻ ያሰበው ሀሳብና ቅዱ ሳይሳካ ቀርቷል ማለት ነው። እንደዚሁም ደግሞ ቃልዬ ክፋቷ እሷም የሁለት ሰው ነፍስ ልታወጣ ነበረ። እስካሁን ድረስ ምንም ነገር እየተሳካላት ነገር የለም። አንዴ ሰላምዬን አንዴ ብሌንዬን ነፍስ ልታወጣ ነበረ በመድኃኒት ልትጋላቸው። እንግዲህ ብሌን እናቷን አድናለች። ደግሞ እንግዲህ የብሌን አሳዳጊ ልጅ ደግሞ ብሌንን ታድጓል ማለት ነው። ለዛውም ያው ብትቀየመውም እሷ ግን ለእሷ ብሎ ነው መስዋዕት እየከፈለ ያለው። ግን እሷ ደግሞ ይህን ነገር አልተረዳችውም።
እንደ ክፋት ወይ ደግሞ እንደ መጥፎ ነገር ነበረ እያየችው የነበረችው ማለት ነው። ግን እሷ ወደ ሞት እንዳትሄድ መሞት የለባትም ብሎ ነበረ እንደዛ ሲረዳት የነበረው ማለት ነው። ቃል ደግሞ የሰላምን ያሳዳጊ ልጁን ትወደዋለች ማለት ነው። ፎንቃ አለባት ግን አይሳካላትም በእርግጠኝነት። ይሄ ልጅ የእሷ መሆን የለበትም ብዬ ነው የማስበው። መሆን ያለበት የእንትና ነው የብሌንዬ መሆን አለበት ማለት ነው። ለብሌን ነው የሚገባው እንደዚህ አይነት መልካም ሰዎች። ለመጥፎ ሰዎች ደግሞ ያው ብቻል በእርግጥ መልካም ሰው ቢሰጣቸው ወደ መልካምነት ይቀየራሉ ብዬ አስባለሁ፣ መካሪ ካገኙ ማለት ነው። እንግዲህ የራሷን አታጣም የእሷ ቢጤ ማለት ነው። እግዚአብሔር የሰጣትን አታጣም። ግን ይሄ መሆን ያለበት ለብሌን ነው ብዬ ነው ማስበው እኔ እንደራሴ። እስቲ እናንተ ማስተያየታችሁን በኮሜንት ላይ አሳውቁኝ ቤተሰቦች። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም እንደ ጥላ ተከትሏችሁ ስለሚሄድ ቤተሰቦቼ ሁሌም ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። የእኔ ተናፋቂዎች ውዶቼ ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ ፍቅር ለሀገራችን፣ ዘረኝነትን ክፋት